ወደዛ አድርጋቸው ይኸውልሽ ተረጋጊ ይኸውልሽ ወደዛ አድርጋቸው ወደዛ አድርጊልኝሽ ወደዛ አድርጊልኝ ተነስቶ ቤት ከፍቶም ሊሮጥ ይችላል ያልተለመደ ድምጽ ያሰማል ሙሽዬ ያባበልኩ ያልሽ እኔ ቀልድ አልፈልግም እሺ የምትነግሪኝ ከሆነ ተናገሪ አልወጣም ልቅጠር ጋዜጠኛ ነው ብለሽኛልና ጋዜጠኛ ከሆነ ምናልባት እኔ ላውቀው ይችላል ነበር እስኪ ስሙን ብትነግሪኝ ምንድነው ማታ የሚያሳየው ነገር እንደነገርኩ ነው ተነስቶ የሆነ ቦታ ቆሞ ነው ማገኘው በሩን ከፍቶ ይሮጣል ለቀልድ አልመጣውም እያልኩሽ ነው አራት ምንድነው ይሁሉ ባፍ ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች እንደምን ቆያችሁ በያላችሁበት ሰላማችሁ ይብዛ ውድ ተመልካቾች እንግዲህ ከዚህ በፊት በሰራናቸው ፕሮግራሞች ለተለያዩ ሰዎች የመፍትሄ ሐሳቦችን በመስጠት ብዙ ጥረቶችን አድርገናል እንግዲህ ውድ ተመልካቾች ከዚህ በፊት በሰራነው ፕሮግራም ላይ የነ ቅድስት ጉዳይ እንግዲህ በጣም ብዙ መስዋዕትነትን አስከፍሎን እንግዲህ በመጨረሻም ወንጀለኝነታቸውን አረጋግጠን እንግዲህ ለህግ አሳልፈን ሰጥተናቸዋል እንግዲህ ከዚህ በፊት በሰራነው ፕሮግራም እንግዲህ ብዙ ነገሮች ተፈጥረው ነበር ያው እኛ ደግሞ ከክሩ አባላት ጋር በመተባበር እንግዲህ ብዙ ነገሮችን ወደ መፍትሄ ለመስጠት ጥረት አድርገን እንግዲህ ወንጀለኛን በቀጥታ ወደ ህግ አሳልፈን ሰጥተናል የነ ቅድስትም ጉዳይ እንግዲህ የእህትና የወንድም ጉዳይ በመጨረሻም እንግዲህ ለዲኤንኤ ውጤት እስከሚመጣ እንግዲህ ለመጠበቅ ተገደናል ዛሬ ደግሞ አንድ እህታችን እዚህ አጠገቤ ትገኛለች ምን እንደገጠማት ከሷ አንደበት እንሰማለን እስከዛው ግን አብራችሁን ቆዩ ሰላም እህቴ ሰላም እንዴት ነሽ ደህና እስኪ ስምሽን አስተዋውቂና ለኛ የደወልሽበትን ምክንያትና ከኛ ምን እንደምትፈልጊ እስኪ አብራሪልኝ እሺ ነጽ ይባላል እሺ ነጽ ለነገራችሁና ለማክራችሁ የመጣሁት ነገር ምንድነው ስለ ባለቤቴ አንዳንድ ነገሮች እንድታጣሩልኝ ነበር እሺ ነጻነት እንግዲህ የተወሰነ ነገር በስልክ ነግረሽኛል በደንብ የጠራ መረጃ ለማግኘት ነው ዛሬ እዚህ ድረስ የመጣሁት በእርግጥ በተደጋጋሚ ስትደውይልን ከያዝናቸው ኬዝ አንጻሮች ያው መቅደም ያለበትን ለማስቀደም ጥረት አድርገናል እንግዲህ ትንሽ አሁን ያለሽበት ሁኔታ ክራውድድ እንደሆነ ነግረሽኛል እስኪ ነገሮች እንዴት ነው ሀፕን ያደረጉት ከኛስ ምንድነው የምትፈልጊው እስኪ ሰፋ አድርገሽ አስረጂ እሺ ምንድነው ከባለቤቴ ጋር ተጋብተን ከኖርነ ትንሽ ቆይተናል እና ስለ ባለቤቴ ነው እንድታናግሩልኝና እንድታጣሩልኝ አንዳንድ ኢንፎርሜሽን እንድታገኙልኝ የፈለኩት እና ምንድነው ባለቤቴ ታዋቂ ጋዜጠኛ ነው እና አብረን መኖር ከጀመርን እንደነገርኩ ቆይተናል አልኩ ብያለሁ እና ከቀን ወደ ቀን የነበረን ፍቅር እየቀነሰብኝ ነው የመጣ ያለው እና እኔ ደግሞ ባሌን በጣም ነው የምወደው ማጣት አልፈልግም እና ከጀርባ ያለውን ነገሮች እንድታጣሩልኝ ነው የምፈልገው ምንድነው ባለቤትሽ ላይ የተፈጠረው እና በትዳርም ቆየት እንዳላችሁ ነገርሽኝ እና እስኪ ምንድነው የተለየ ነገር ያገኘሽበት የተለየ ነገር ያገኘሁበት ምንድነው አሁን ከፊት ላይ ኖርማል ነበር እሱም የሚሰጠኝ ይንከባከበኛል የሚሰጠኝ ፍቅር የተለየ ነበር ብቻ የሚያስቀና ፍቅር ነበር እና ከጊዜ በኋላ የነበረው ነገር ያተንሸራተተ ያለቀ ከኔ ጋር ያጎደለብኝ ያጣውት ነው ያለውት እና ያ ሁሉ ነገር በቃ ያጣውት ነው ልጅም ባሌን ያጣውት ነው ያለውት እና እሱን ነገር ነው እንድታጣራልኝ የምፈልገው ባሌን ያጣውት ነው ስትይ ትንሽ ግራ ይገባልና ያጣውት ነው ማለት አሁን አንድ ላይ ነው እየኖራችሁ ያላችሁት አሁን አብረን ነው የምንኖረው ግን መኖራት በለው እንዴት እስኪ ማለት ያጣውት ነው ስትይኝ አንድ ላይ የምትኖሩ ከሆነ ምንድነው የተለየ ነገር የገጠመሽ እና ያጣውት ነው ለማለት ማለት ባልን መህል ነገር በህግ ነው የተጋባችሁት በህግ ነው የተጋባነው ባልሽን ያጣሽ እንደሆነ እንድታስቢ ያደረገሽን ነገር እስኪ በግልጽ አብራሪልኝ ምንድነው ያጣውት ነው ማለት አንደኛ በጤና ክል ጉዳይ በጣም እያመመው ነው ያለው በጣም ማለት ነው
እና በቃ ምን ልበል እኔ አላቅም ብቻ መናገር ራሱ ይከብደኛል እንደዚህ አልነበረም እንደዚህ አልነበረም እኔ ሳቀው እንደዚህ አልነበረም አይዞሽ እስኪ ማለት አይዞሽ ምናልባት እኛ የምናግዝሽ ነገር ይኖራል እያስባለሁ ግን ለዛ ከማልቀስ ብዙ ተጨባጭ የሆኑ መረጃዎችንና ማለት አሁን እንደዚህ አዲስ ነገር ወይም ደግሞ በፊት ከምታውቂው የተለየበትን ምክንያቶች ፍንጮች ምናምን ብትሰጭን እኛ ቀለል ይልልናል ብዙ ነገሮችን ከምናጣራው እንግዲህ ካንቺ በመነሳት ስለሆነ ለመረጋጋት ሞክሪና ያለውን ነገር ለኔ ብትነግሪኝ እኛ ደግሞ ከጀርባችን ብዙ የክሩ አባላት ስላሉ ከነሱ ጋር በመተባበር ላንቺ መስጠት ያለብንን ሁሉ ለትዳርሽ እንደገና ጥሩ እንዲሆን ማድረግ ያለብንን በሙሉ እናደርጋለን ከዛ በፊት ግን እስኪ ባልሽ ላይ ያየሽውን አሁን እያጣውት ነው እንድትያስቻለሽን አዳዲስ ነገሮች እስኪ ንገሪኛ እነሱ ከየት እንደመጡ ከምን መነሻ እንደሆኑ እስኪ በደንብ በግልጽ አስረጅኝ ምን መሰለህ እንደነገርኩ ሙሉ ጤነኛ ነበረ እና ከጊዜ በኋላ አብረን ተኝተን ተነስቶ ይቆማል ይቃዣል ተነስቶ ቤት ከፍቶም ሊሮጥ ይችላል ያልተለመደ ድምጽ ያሰማል ብቻ ምን ልበልህ አብዷል ለማለት ሁሉ ነው እንትን መገደደው እንዴት እንደሚያረጋው ብታየው ቀንም ማታም ለሱ አንድ ነው ለኔ የሚሆነው ነገር አንድ ነው በቃ ከኔ ጋር ይጋጫል ማታ ላይ እንደነገርኩ ነው በቃ ሁሉ ጸባዩ ነው የተቀያየረብኝ ማለት ከዚህ በፊት እንደዚህ አይነት ነገሮች ተፈጥሮ ያውቃሉ አልተፈጥረው አያውቁም ጭራሽ ጋዜጠኛ ነው ብለሽኛልና ጋዜጠኛ ከሆነ ምናልባት እኔ ላውቀው ይችል ነበር እስኪ ስሙን ብትነግሪኝ ስሙ ሮቤል ይባላል ሮቤል እስኪ እንግዲህ እንዳልሽኝ ጋዜጠኛ ያው ብዙ ጋዜጠኛ አለ በጣም ሰፊ ነውና ምናልባት ስለሱ ማጣራት ያሉብን ነገሮች ሊኖሩ ይችላሉ የስራ ባልደረቦቻችን ብዙ ስላሉ እነሱም ሊያግዙን ይችላሉ ይቃዣል ምናምን ያልሽው እስኪ በደንብ አብራሪልኝ ምክንያቱም አሁን ይቃዣል እነዚህ ነገሮች በጣም ከባድ ናቸውና እስኪ ምንድነው አሁን አንቺ ይሄን ነገር እንዴት አወቅሽ እና መፍትሄ ለማድረግ የሞከርሽው ነገር አለ ምንድነው ያወቅኩበት ምክንያት ያው ነግሬሃለሁ አብረን ነው የምንኖረው አንድ አልጋ ነው የምንተኛው ግን ምንድነው ማታ የሚያሳየው ነገር እንደነገርኩ ነው ተነስቶ የሆነ ቦታ ቆሞ ነው ማገኛው በሩን ከፍቶ ይሮጣል ይሮጣል በቃ ይንጎራደዳል ወደዛ ይሄዳል የሆነ የጨነቀው አይነት ነገር ነው የሚያሳየኝ ድምጹ ሌላ ነው በቃ የሚያሳየኝ ነገር ሌላ ነው ድምጹ ሌላ ነው ማለት በቃ እንደ መጓጎር አለ አይደል በቃ እንደሱ ያደርገዋል ይጮሃል በቃ ጸባዩ ሁሉ ይነጫነጫል እንደው በምን ምክንያት ሊሆን ይችላል እስኪ ስራው ላይ ወይም ደግሞ አካባቢው ላይ የተፈጠሩ አዲስ ነገሮች አሉ እኔ ማለት አዲስ ነገር ነው ብዬ ላስብ የምችለው ነገር የለም ግን ተጠረጥራለህ ሰው ነህና ተጠረጥራለህና ምናልባትም ያው እኔ ገንዘብ ምናምን ያስጨንቀዋል ብዬ አላስብም ግን ምናልባት ገንዘቡ ከስሮ ይሆን እንዴ ብዬ አስባለሁ አንዳንድ ጊዜ ደግሞ ምናልባትም ሰው መተት ምናምን አድርጎበት ይሆናል እንዴት እንደዛ አሰብሽ ማለት የሚያሳየኝ ነገር የብደት ነው ሰው ወይ በገንዘብ ምክንያት ነው ወይ በሰው ነው እንደዚህ ጥላቻው ጥል የሚኖርበት እንደዛ የሚሆነው በሰዎች ምክንያት ነው ብዬ ስላስብ ወይ በገንዘብ ምክንያት ነው እንደዚህ የሚሆነው ስለዚህ አካባቢው ላይ እንደዚህ ሊያደርጉ የሚችሉ ሰዎች አሉ ማለት ነው እሱስ ከሰዎች ይጣላል አይ ነው ከሰዎች ይጣላል የሚጣላ ሰው አይደለም ማለት ይሄ በጣም ከሰው ጋር የሚጋጭ ሰው ነው ይሄን ነገር እንትን ይሆንበታል ለምታስበው ግን የሚጣላ አይነት ሰው አይደለም ጋዜጠኛ ነው ጋዜጠኛ ቢሆንም በጣም በሙያው የተከበረ የተወደደ እንጂ የተመሰገነ እንጂ ይሄን ያህል ነገር አስቸጋሪ ነው ተናገረ ብሎ የሚመጣበት ሰው የለም እና ሰዎች እንደዚህ ነው ብዬ አላስብም ስለዚህ እሱ ላይ ይሄንን ሊያደርግ ማለት አሁን እንዳልሽው በመተት ነው ብለሽ እንድታስብ ያደረገሽ ነገር ከምን የተነሳ ነው
ከምን የተነሳ ሁኔታው አንዳንድ ጊዜ ባዳም ልኮ መቼም ይገባል ማለት ተነስቶ ከሮጠ ቁሞ አንዳንድ ጊዜ ከእንቅልፍ ተነስቶ የሚቆም ከሆነ የሚቃጂ ከሆነ አንዳንድ ሰዎች እኮ በተፈጥሮ እንደነዚህ አይነት በተፈጥሮ የምትለው ነገር አይደለም። ምክንያቱም ከዚህ በፊት እንደዚህ አይነት ነገር አልነበረም። አብሮኝ ኑሯል እኮ። ምን ያህል ጊዜ አብራችሁ ኖራችኋል በፍቅርና በትዳር? እስኪ ይሄን ነገር በፍቅር 1 አመት ነው የቆየ ነው። ከተጋባን 2 አመታችን ነው። አጠቃላይ 3 አመት። ይሄን ያህል ጊዜ አብራችሁ ኖራችሁ ብዙ ጊዜ ነው ማለት 3 አመት ቀላል ጊዜ አይደለም። ይሄን ያህል ጊዜ አብራችሁ ኖራችሁ እንደዚህ አይነት ነገር ጭራሽ ተፈጥሮ አያውቅም ማለት ነው? እንደዚህ ተጭራሽ በቅርቡ ነው እንደዚህ ሆነ እና አሁን ልክ አብሮ የመጣ ነው ወይም ተፈጥሮ ነው ማለት ለኔ ከብደኛል ማሰብ አልችልም እንደዚህ። እና ያሰብኩት ነገር ወይ በገንዘብ ምክንያት ነው ወይ በባዳ መልኩ ነው እንደዚህ ያደረጉት ብዬ ነው የማስበውና ምናልባት ይሄን ነገር እንድታጠሩልኝ ነው እናንተንም። በገንዘብ ምክንያት ስትይ ግን የተወሰደበት ገንዘብ አለ ወይስ? ምናልባት ነው እንጂ ገንዘብ ይሄ ወሰዱበት አልወሰዱበት እኔ እሱን ቀርቦ አልነገረኝም። አይ ምናልባት የገንዘብ መወሰድ ብቻ ያሽቃዣል እንደዚሁ አሁን እንዳልሽው የሌለ ባህሪ ያመጣል ማለት ነው። ምናልባት ያንቺ ድምዳሜ ማለት አሁን ሰው መቼም ገንዘብ ሰርቶ ያ ነገር ቢበላሽበት ወይ ገንዘቡን ቢያጣ ጭራሽ ይመጣልና ግን አሁን ሁሉን ነገር ወደ ተስፋ መቁረጥ ወደ እብደት ያመራል ማለት ነው። ወደ እብደት ምናልባት ብዬን ያሰብኩት እኮ ምናልባት ሊሆን ይችላል። በዚህ መንገድ ነው የሚሆነው ወይ ደግሞ በባዳም ልቆ ከሁለቱ ሌላ ነገር ሊሆን አይችልም ጭራሽ። እና ምንም በባዕድ አምልኮ እንደዚህ እንደሚደረግ አንቺ እንዴት አወቅሽ? ማለት ያው በማህበረሰብ ጋር ነው የምትኖረው መቼም እና እንደዚህ አይነት ነገር ትሰማለህ። እንደዚህ ነው አካባቢ እንደዚህ አይነት ነገር አለ ይኖራል። እንዴት አይኖርም ማለት ትሰማለህ እኮ በዚህ ተብሎ የሚወራ ነገር እኮ ይኖራል። እኔ ይሄ ነው ብዬ ባላቅም እንኳን ይኖራል። እንዴት ይጠፋል? እና ምንድነው ጸበል እንሂድ ስለው ደግሞ ሻይለኝም ቢያንስ እኔ እዚህ ቦታ እንሂድ ብዬው ለራሱ ለማስተካከል ስሞክር ሻይልም ጸበልም ይሄ አይደለም። ሌላው የሰርሻቸው መፍትሄዎች አሉ አንቺ ባንቺ በኩል? ማለት ያው እንደዚህ አይነት ነገር መቼም ሆስፒታል አትወስደው ወደ ጸበል ወደ እግዚአብሔር ወደሚያቀርብክ ነገር ነው የምትወስደው እና እሱ ጭራሽ ፈቃደኛ ሊሆንልኝ አልቻለም። አው ግን እኮ የሚታመም ሰው ሲኖር ያው ቤተሰብም ማለት ማማከር አስፈላጊ ነገር ነው። ምክንያቱም አሁን የታመመ ሰው የሚድንበትን መንገድ አንዳንዴ በሰላም ፈቃደኛ ካልሆነ በተለያየ መንገድ እኮ ደህና እንዲሆን ምክንያቱም አንድ ሰው እንዲድን በደንብ መታመም ይኖርበታል አይደለ? ለምሳሌ አንድ ሰው ሲታመም መርፌ ካልተወጋ ደህና ካልሆነ የግዴታ መርፌ መወጋት አስፈላጊ ሊሆን ይችላል። እንደነዚህ አይነት ነገሮችን ለማድረግ ጥረት አላደረግሽም? ካለው ለውጥ አንጻር ምንም አይነት ነገር ፈቃደኛ አይደለም ማለት እሱን ያሽሏል ብዬ ወይም ደግሞ የተሻለ ጤንነት ያመጣል ብዬ ወደ ማሰብበት ቦታ በሙሉ እሱን ነግሬዋለሁ ወይ አማክሬዋለሁ። ጓደኞቹን ሁሉ እንትን ብያለሁ። ጭራሽ ፈቃደኛ ሆኖ ሊቀበለኝ አልቻለም እና ምን እንደማደርገውም አላውቅም። ጓደኛ አለው እንደው ከቤተሰቡ የተለየ የሚቀርበው ሰው አለ? አዎ አለው ጓደኛ። የዚህን ያልቀረበው ባይባልም ያው የምታወራው የተሻለ የምትለው ጓደኛ አለ። እሱን ሂጅ አናግሬያለሁ፣ እሱንም እንዲያናገረው አድርጌያለሁ። ግን በምንም አይነት ነገር ፈቃደኛ ሊሆንልኝ አልቻለም እና ምን እንደማደርገው ስለጨነቀኝ ነው እናንተ ጋር የመጣሁት። እንደው ምን ያህል አሁን በዚህ ጉዳይ ላይ አንቺ ምን ያህል ትክክለኛ ሰው ነሽ? ምን ያህል ፍቅር ሰጥተሽዋል? ምን ያህል ተንከባክበሽዋል? ምናልባት እነዚህ ነገሮች ማለት እስኪ ስላንቺ ንገሪኝ። አንቺ ብዙ ነገሮችን እንዲለወጥ ብዙ ነገሮችን ምን ያህል እሱ ላይ ምን አስተዋጽኦ አደረግሽ? አይ ነው ስለ ራሳችንና ስለ ፍቅራችን ነገር ልንገርክ። ማለት አብረን ከኖርን በፍቅር ጊዜ ካልኩ በኋላ 2 አመት ከተጋባን በኋላ እኔ ልጅ እንዲኖረኝ ፈልግ ነበር። ግን ጭራሽ ልጅ እንዲኖረኝ እሱ እንዲኖረንም አይፈልግም። እሱን አላቅም ግን ከጊዜ በኋላ ጭራሽ ማለት ለኔ የሚሰጠኝን ፍቅር ማጉርሎብኛል። በቃ ምንድነው እዚህ ጋር ያለውን ነገር በሙሉ ትኩረቱ ተቀይሮብኛል እና እኔ መውለድ እየቻልኩኝ እንኳን ልጅ እንዳላገኝ አድርጎኛል እና እንዴት እንደሆነ እሱንም አላቅም። ማለት እቺት ያደረገብኝ ሁሉ ነው የሚመስለኝ።
እንዴት እንደዛ ልትይቻልሽ እንዴት ማለት እስከዚህ ድረስ ከደረሰ አብረን ከኖርን ይሄን ያህል ጊዜ ከቆየን አንደኛ ነገር ምንድነው አብረን በመንሆንበት ጊዜ የተለመደውን ፍቅሩን እየሰጠኝ አይደለም ከተጋባችሁ በኋላ ነው ወይስ ከሆነ ጊዜ በኋላ ማለት ይሄ በሽታው ከመምጣቱ ከአንድ ወር ምናምን በኋላ አብሮ በቃ ከዚህ ጋር ነው እንደዚህ ሆነ አብራችሁ ተኝታችሁ ታውቃላችሁ አብረን ብንተኛም ግን ምንም ነገር አልነበረንም ግን በቃ ምንም ፍላጎት ምንም ነገርም አልነበረም ምንም ነገር እየከለከለኝም ነበር ልጅም እንደወልድም አልፈለገም ጀስት የሚሰጠኝ ነገር በሙሉ ቀንሶብኛል በቃ እኔ ቺትም ያያረገብኝ ነው ብዬ ነው ማስበው አሁን ቺት አርጎብኛል ባጭሩ ይሄን ሁሉ ነገር ከከለከለኝ የሆነ ነገር አለ ከጀርባው ያው ባልሽ ነው ታውቂዋለሽ ህጋዊ ባለቤትሽ ነውና እንደው ምናልባት ቺት ያያረገብኝ ነው ብለሽ ወደ ድምዳሜ ሄድሽበት የሆነ ተጨባጭ ነገር ቢኖርሽ ነው ወይ ከስልክ ጋር በተገናኘ ወይ ደግሞ ተከታትለሽው ወይ የሆነ ነገር እና ይሄን ልታስብ የቻልሽበት ምክንያት አልገባኝም ምክንያቱም አሁን እንዳልሽኝ ብዙ አይነት አዳዲስ ባህሪ አምጥቷል አልሽኝ እና ቺት አርጓል ስንል አንዳንዴ ታሞም ሊሆን ይችላል እንዳልሽው እና ይሄንን ምናልባት ተጨባጭ ነገር ያሹ ይሄ ፍንጭ አለ ወይም የተለየ ሽቶ ወይ ስልክ ላይ አንዳንድ ነገሮች ስልክ ሲያወራ መስማት ቀጠሮ ምናምን ተከታትሮ መሄድ ምናምን ወይስ ከዛ በፊት ከሱ ጋር እሱ አካባቢ ያሉ ሴቶች አሉ በስራ ወይም በተለያየ መንገድ ማለት በዙሪያው ምን እንዳለ ባላቅም በዙሪያው ምን እንዳለ አላቅም እኔ ቤት ነኝ የምውለው ማለት ባለቤትሽ ነው ባለቤቴ ነው በዙሪያው ምን እንዳለ መቼም ወንድ ነው ያለው ውጭ ነው የሚለው ሰው በውጭ ላይ ከዋለ ደግሞ ውጭ ሉን ይላል ካልችልም ስካል ነገረኝ እኮ ይሄ ማውራቱ ነገር የለም እኮ ለዛ ነው ያውልሽ አሁን አንቺ ባንቺ በኩል እሱን ማለት ሚስት እንደ ሚስት የባለቤቷን አዋዋል ማወቅ አለባት የት እንደዋለ ይሄ ነገር መነጋገር ከሌለ መግባባት ከሌለ የትኛው ላይ ነው ሚስት የባልን አዋዋል እንዴት ዋልክ ምናምን ለነዚህ አይነት ነገሮችን በግልጽ ማውራት መጫወቱ አስፈላጊ ነው ነው መጀመሪያ አካባቢ እንኳን እኔ ሳልለው ነው የሚነግረኝ የት እንደዋለ ምን እንደሰራ ከማን ጋር እንዳገኘ ማን ጋር እንደነበረ ምናምን እኔ አልነግረውም እኔ አልጠይቀውም ውሎውን እሱ ነበር የሚነግረኝ የነበረው ግን ከጊዜ በኋላ እንደነገርኩ እኔ ብጠይቀውም ይገላምጠኛል እንኳን ሊመልስልኝ ቀርቶ ውሎውን አይደለም ምንም ነገር ለኔ መመለስም አቁሟል ትቶኛል በለባጭሩ ግን ምንድነው ማለት ይሄ ነገር ሁሉ እንዳለ ሲከብደኝ እሱን ያው ከውጭ ሆኜ ማልከታተልም ቤት ባለው ነገር ላይ ትንሽ ለመከታተል ሞክሬ ነበር እና ምንድነው ውጭ ላይ የሆነ ሰዓት ላይ ስልክ ሲያወራ ሰምቻለሁ ያው ማለት የሴት ድምጽ ነው የሚሰማው እኔ ባልሰማውም አነጋግሮክ በሴት ነበር ሲያወራ የነበረው ማለት የሷን ድምጽ አልሰማም መቼም ግን እሱ የሚያወራት የሴት እንደሆነ አውቃለሁ እና ጀስት በሱ ተመርኩጂ ነው ቺት ያያረገብኝ እንደሆነ ምናምን ያሰብኩ ምን ሰምተሽ ነው ምናልባት የስራ ስልክ ቢሆንስ ማለት በተጨባጭ የሰማሽው ነገር አለ ያው ቺት አርጎብኛል ወደ ማለቱ እንድትሄጂ ያደረገው አይነት አወራር ነው ስልኩ ላይ የነበረ ሁኔታ ማለት አሁን እንደዛ መቼም ተጨባጭ ነገር ሳይኖርኝ ቺት አረገብኝ አይደለም መቼም ብዙ ነገር ታስባለህ ግን እኔ ከጀርማ ነበርኩኝ ሁሉ ነገር እሱ እየሰማኝ አልነበረም በርግጥ ግን ካወራት በኋላ ናፍቀሽኛል በቅርቡ እንገናኛለን ወድሻለሁ ምናምን ብሏት መቼም እንደዛ አይነት ነገር የስራ ስልክ አይሆንም አይደል ራሱን ለምን በግልጽ ፊት ለፊት አላወራ አሁን እንደዛ አይነት መልስ የሚሰጥበት ሰዓት አይደለም አንደኛ አምሮ ላይ ያለው ነገር ማለት ይሄንን ነገር ካይወቅሽ በጆሮሽ ከሰማሽ ይሄንን ነገር ቁጭ ብለሽ ፊት ለፊት ለምን አልጠየቅሽው እሱ ነገር ለማድረግ ብዙ ነገር ሞክሬያለሁ ግን እሱ እየመለሰልኝ አይደለም ገብቷል እየነገርኩ ያለው እሱ እየመለሰልኝ አይደለም እኔ እንደዚህ ነው ብዬ በመናገርበት ሰዓት እሱ አንዴ ሰው ይሆናል አንዴ አፈር ይሆናል እንኳን ይሄ ሊመልስልኝ ከኔ ጋር ግጭት እየፈጠረብኝ ነው ያለው ስለዚህ ምንም ነገር እየሆነ አይደለም እናንተ ጋር የመጣሁት እኮ ይሄን ነገር እንድትፈቱልኝ ነው እኮ ምን ፈታው ግን በደም ጠለቅ ብለን ባወቅነው ነገር ነው ቆይ ያንቺና የሱ ቤተሰቦች በትዳራችሁ ደስተኛ ናቸው ምናልባት የሚረብሽ ሰው አለ በትዳራችሁ ላይ እንቅፋት የሆነ ሰው ከጅምሩ ጀምሮ ፍቃደኛ ያልሆነ ሰው አለ እስኪ የኔ ጥፋት ነው ሲጀመር ብዙ ሰው ታይ ያለኝ ታይ አይሆንሽም ይቅርብሽ ያለኝ የገባው ራሴ ነኝ ማለት አልገባኝም አይሆንሽም እሱ ይቅርብሽ
ያሟል ጅል ነው እያሉኝ ነው ሆን ብዬ የገባሁበት። ማለት እኔ እንደዚህ ሁሉ አልመሰለኝም የነበረው። እንዴት ማለት ጅል ነው ማለት ምን ማለት ነው? ያው ጅል ነው ሲባልማ ያው አእምሮ ችግር ይኖርበታል ብለውኝ ነበረ። እኔ ነኝ ያልሰማሁት። እኔ ልጁን በጣም ስለምወደው ሁሉን ነገር ትቼ ነው እሱ ጋር የሆንኩት። ሰው ችግር አለበት ግን እኔ እስከማውቀው ድረስ እኔ ካወቅኩት ጀምሮ የለበትም ምንም ነገር አላውቅም። ግን አገርተኛው ሰው ቤተሰቦቹ በሙሉ ሁሉም ሰው ነግሮኛል። ግን እኔ አልሰማሁም። እኔ ሁሉንም ነገር ሳልሰማ ነው ወደሱ የሆንኩት። ስለዚህ አካባቢዎች ላይ ያሉ ሰዎች አብዛኞቹ ያንቺን ማግባት እሱን የማግባቱን ነገር አልተቀበሉትም ነው የምትይኝ? አዎ አልተቀበሉትም። እዚህ ነገር ውስጥ የነሱ እጅ አለ ይመስልሻል? ጭራሽ ይኖርበታል ብዬ አላስብም። እንዴት እንደዛ ልትይቻልሽ? እንዴት ይሆናል? ምን ነገር አይደለም እኮ ማለት እኔ አንድ ሰው አይደለም የነገረኝ ከአንዴ 2-3 መቼም ሁሉም ሰው አንድ ላይ ሆኖ ያደርግበታል ብዬ አላስብም። ስለዚህ ምንም ነገር እነሱ ያደርጉበታል ብዬ አላስብም። እና እንድትከታተሉኝ የምፈልገው ምንድነው ከጀርባ ያለውን ነገር ነው እንድታጣሩልኝ የምፈልገው። ይሄን ሁሉ ነገር ካለው ቢያንስ ሰው ካለ ካንተም ሁላችሁም ተሰባስባችሁ ከጀርባ ያለ ነገር አጣሩልኝ። እኔ ልጅ መውለድ እፈልጋለሁ። እኔ ከሱ ጋር መሆን እፈልጋለሁ። ስለዚህ እባካችሁ እርዱኝ እባካችሁ። ያውልሽ እናግዝሻለን። ማድረግ ያለብን እናደርጋለን። ምናልባት ያውልሽ ለቅሶ መፍትሄ አይሆንም። ምን ላድርግ? የተሻለ ነገር አለ እንዴ? የተሻለ ነገር የለም እኮ። እንደዚህ ከተቀያየረ ምን ያህል ጊዜ ሆነው? አሁን ብዙ ጊዜ አልሆነም። ግን ከዛ በፊት የነበረን ነገር ያለው ከትንሽ ወራቶች በፊት መጀመሪያ አካባቢ ሙሉ ለሙሉ ጸባይ ተቀይሮብኛል እና ጭራሹንም ከኔ ጋር የነበረው ከኔ ሲሰጠኝ የነበረው ነገር በሙሉ የለም እና ከዚህ በኋላ ነው ይሄ ነገር እብደቱ ምናምን የተቀላቀለበት። እሺ አሁን ምንድነው ልናደርግ የምንችለው? ምንሽ እሱን ቀጥታ አግኝተን እንድናወራው ነው የምትፈልጊው ወይስ እሱ ዙሪያ ያሉትን ሰዎች እናወራቸው? እኔ ምንም አድርጉ ብቻ ልጁ ከጀርባ ያለውን ነገር እንድታጠሩልኝ ነው የምፈልገው። እንግዲህ እነዚህ የነገርሽ ነገሮች አሉ። ያው ብዙ ነገሮችን እንደተቸገረ ሰው ችግርሽን አጋርተሽናል። እኛም ደግሞ ችግርሽን ለመፍታት እንሞክራለን። ግን ከዛ በፊት እንደው አንዲት ሚስት እንደው ባለቤቷ እንደዚህ አይነት ነገሮች ተደራርበውበት እያለ እንግዲህ በራሷ የወሰደቻቸው መፍትሄዎች የሉም ማለት እንግዲህ ችግሩ ምናልባት አንቺም ትዳርሽን ምን ያህል ነው የምትፈልጊው? ትዳርሽን የምትፈልጊው ከሆነ እነዚህን ነገሮች ለምሳሌ የሀገር ሽማግሌዎች አሉ ምናልባት ብዙ ሰዎች ከናንተ ትዳር ጋር በተገናኘ ቅሬታ ሊኖራቸው ይችላል እና ቢያንስ ግን ትልቅ ሰዎች አሉ በነዛ መንገድ ወደ ሕክምና ወይም ደግሞ ወደ ጸበል ወይም ደግሞ መፍትሄ ወደ የሚያገኝበት ቦታ እንዲሄድ ያደረግሽው ጥረት ያን ያህል እንደሌለ ነው እየተረዳው ያለሁትና ምናልባት አንቺስ ትዳሩን ምን ያህል ትፈልጊዋለሽ? ባሌ እኮ ነው። እንዴት ነው የማልፈልገው? ነግሬሃለሁ እኮ በጣም ሰው አገርተኛው እየፈረደብኝ ያገባሁት ባሌ ነው። እንዴት አትፈልገውም ብለህ ታስባለህ? ማለት ምን ያክል ነው የምትረጂው ብለህ ትጠይቀኛለህ? እኔ ምን ያህል ስለፈለኩት እኮ ነው እናንተ ጋር የመጣሁት እኮ ቢያንስ እንኳን እናንተ መፍትሄ ይኖራችኋል ብዬ ስላሰብኩኝ ነው። አዎ ግን እኛ ጋር የመጣሽው ምንም አይነት ከዚህ በፊት የወሰድሽው እርምጃ የለም። ነግሬ ካለ መጀመሪያ ወደ ጸበል ቦታ ልሂድ ስለው እኔ ተቀባይነት አላረጋም። ምክንያቱም ከኔ በመጀመሪያ እየሸሸ ስለነበረ ምንም አይነት ነገር ሊቀበለኝ አልቻለም። ችግር ያለበት ሰው በሰላም ጸበል እንደማይሄድ አታውቂም? ችግር ቢኖርበት ቢያንስ እንኳን ችግር እንዳለበት ነግሬ ካለው ግን አንዲ ሰው አንዳፈር ነው የሚሆን። ቢያንስ የሆነ ሰዓት ላይ ኖርማል ሊሆን ይችላል፣ የሆነ ሰዓት ላይ ደግሞ ጭራሽ ሌላ ለማታውቀው ሰው ይሆናል። እና ቢያንስ እኔ አናግሬ ያለው ጓደኞችን ማማከር ያለው ብዙ ቦታ ለመውሰድ ሞክሬ ያለው ግን ምንም ጭራሽ የምችለው ነገር የለም። ግን በትዳሩ ደስተኛ ነበር? እኔ እስከማውቀው ነበር። ከጊዜ በኋላ ግን ተቀይሮብኛል። ከጊዜ በኋላ ተቀይሮብኛል። እስኪ አንቺስ ከሌሎች ሰዎች ጋር ያለሽን ግንኙነት ንገሪኝ። ምናልባት ከጎረቤት ጋር በተለያየ መንገድ ምን ማለት ነው? አንቺ ያሰብሽውን ሀሳብ እሱ አስቦት ቢሆንስ? ማለት እሱ ያሰበውን ሀሳብ ግልጽ አድርግልኝ። ግልጽ ነው ጥያቄ ማለት አንቺ አሁን ቺት አድርጎብኛል ወደሚለው አይደለ እየሄድሽ ያለሽው?
እሷ ቺት አድርጋብኛለች ብሎ ያሰበ ሊሆን የሚችልበት እንዴ ምን ማለት ነው ንገረኝ እስኪ እኔ አይደለው እንዴ ይሄን ነገር እንድታናግርልኝ የመጣሁት እንዴ ሌላ ነገር ታስባለች ብለ እንዴት ታስባለህ አይደለም እኔ ነው አይደል ይሁሉ ነገር እየነገርኩ ያለው የቤትን ጎዶሎ እንድትሞሉልኝ መሰለኝ ሌላ ነገር ማድረግ እንዴት ይመስልሃል ሌላ ለጥያቄ እንዴ አይደለም ጭራሽ ጥያቄ ውስጥ ይሄን ነገር ልታስገባ ሁሉ አይገባም ምክንያቱም ከነገርኩ ከመከርኩ ነገር አንፃር ይሄ ነገር ሊገባበት የሚችል ነገር አይደለም ምናልባት አይደለም እንዴት ነው የምታስበው ነው አንዴ አሳዳምጪኝ ምናልባት ካንቺ ጋር በተገናኘ ሌሎች ሰዎች ማይሆን ነገር ከነገሩት አንቺ የተለየ በኖርማል ጓደኝነትም ሊሆን ይችላል ከተለያዩ ወንዶች ጋር የምታወሪ ከሆነ ሰዎች ደግሞ ሰው ያማል እንዴ ጤነኛ አይደለም እንዴ እየነገርኩ ያለሁት እኮ ባሌ ነው ወጣው እያልኩ ያለሁት እንዴ በሌላ መንገድ የምታስበው እንዴት ነው ቆይሽ ተረጋጊ በቃ ለቀኝ ወደዛ አይደለም እንዴ እየነገርኩ አይደል እንዴ እኮ ተረጋጊ እና ታዲያ ምንድነው የምታስበው እሺ በቃ ይቅርታ እሺ ምናልባት ልክ ላልሆን ይችላል ግን ቀጥተኛ ጥያቄ መጠየቅ ስላለ ቀጥተኛ አይደለም እየጠየቀኝ ያለው እኮ አንቺ ታረግበት ይሆናል ነው እንዴት ነው የምታስበው እኔ እናንተ ጋር የመጣሁት እኮ መፍትሄ ላገኝ ነው አይደል ካልሆነ እና ታዲያ ምንድነው የምትለኝ ለምን ትናደጃለሽ ምንድነው ትናደጃለሽ ማለት መፍትሄ ላገኝ መጥቼ እንደገና እኔ ጋር እጅን ትቀስራለህ እንዴ እሺ ተረጋጊ ምን ማለት ነው ተረጋጊ ማለት እኔ ባሌን እንድትፈልጉልኝ ነው የፈለኩት እንጂ እኔ ባልሽን እኮ ይኸውልሽ መፍትሄ እንዲያገኝ እናደርጋለን ግን የምናደርገው ነገሩን በደንብ ስንረዳው ነው አይደለም አልተረዳኸኝ መሰለኝ አሁን እኮ ይኸውልሽ አሁን ትዳራችሁ ላይ ሰዎች ደስተኛ እንዳልሆኑ ነገርሽኝ አይደለ ሰዎች ስላንቺ መጥፎ ነገር ነግረውት ሊሆን ይችላል እና ከዛ አንፃር ምናልባት አንዳንዴ እኮ በቃ ምንም የምትለኝ ነገር የለም እኔ እሱ እንድታጣራልኝ ነው እንጂ ፈለኩት እኔ እጅን ልትቀስርብኝ አይደለም በቃ እሺ አንዴ ቁጭ በይ ተረጋጊና ቁጭ በይ ለዚህ ነገር መፍትሄ የምትሰጠኝ ከሆነ ስጠኝ ካልሰጠኝ ግን እንሄዳለሁ ሲጀመር እናንተ ጋር መፍትሄ ያገኛለሁ ብዬ ነው የመጣሁት መፍትሄ እንሰጣለን እና መፍትሄ የምትሰጠኝ ከሆነ ስጠኝ እሺ ይኸውልሽ ያልተረዳሽኝ ነገር ያለ ይመስለኛል ከዚህ በላይ ምንም ልረዳ አልችልም ጭራሽ እኔ የራሴ ችግር ሆኖብኝ ችግር እንድትረዳኝ ብዬ መጥቼ ጭራሽ እኔ ጋር እጅን ትቀስራለህ እንዴ አይደለም እኔ እና ታዲያ ምንድነው የምትለኝ እኔ ብዙ የጎደለብኝ ሰው ነኝ እሺ ጭራሽ እንደዚህ አትበለኝ እሺ በቃ ይቅርታሽ እኔ እንድታዝኝ አይደለም ግን ትዳራችሁ ውስጥ ብዙ ችግር የሚፈጥሩ ሰዎች ምናልባት ገብተው ስላንቺ መጥፎ ነገር የነገሩት ከሆነ ለማጣራት ነው እንጂ ሌላ አይደለም ምንም ነገር የለም እኔን ሁሉ ሰው ያቀኛል አገርም ሰው ያቀኛል ጎረቤትም ያቀኛል እንደዚህ አይነት መሳራ ልጅ አይደለሁም እሺ ይቅርታ በቃ ምናልባት ይሄንን ነው መስማት የፈለኩት ሌሎች ሰዎች ጋር እንደዚህ አይነት ነገሮች ከሌሉ ምናልባት ዛሬ ቴክኖሎጂ ብዙ የሚሰራበት እንትን ነው እና ያንቺን ፎቶ አድርገው ምናምን ኤዲት አድርገው ሰጥተው እንዴ ምንድነው የምታስበው አንተ እየተረዳኸኝ አይደለም እንዴ ለምንድነው እንደዚህ አይነት ሀሳብ የምታስበው እንዴ እሺ በቃ እሺ ተረጋጋ አንድ ነገር ለምን እባክህ ባሌን መልስልኝ ቢያንስ እንኳን እኔ የነገርኩህን ነገር ተረድተኸኛል አይደለ አሁን ተረድቻለሁ በቃ እባክህ ለምን እሺ እንደው በመጨረሻም የምትጠቁሚን ነገር ካለ ብትነግሪን ከዚህ በፊት ተጣልቶ ያውቃል ከሰው ነግሬሃለሁ እሱም ከማንም ጽል የለበትም የእናንተን ትዳር ሊበጠብጥ የሚችል የምትሰጪኝ ሰው አለ እንደው እንዳጣራ እንደ ፍንጭ እኔ መፍትሄ እና ትንሽ ነገር ቢኖረኝ ኖሮ እናንተ ጋር ይሄንንም ይዤ አልመጣም ነበር በራሴ መንገድ መሄድበት መሄድ ይችል ነበር ግን ምንም ነገር መፍትሄ ላገኝ አልቻልኩም ስለዚህ ምናልባት ሌላ አብራችሁ የሚኖር ሰው አለ ልናጣራ የምንችለው ጥቆማ ሊሰጠን የሚችል ሰው አለ ባለቤትሽን እናወራዋለን ከሱ ውጭ ልናወራቸው የምንችላቸው ሰዎች ካሉም ደግሞ ጥረት እናደርጋለን ሌላ ሰው አለ አንቺ የምታውቂው አብራችሁ የሚኖር ጎረቤት ሊሆን ይችላል የምትቀርቢው ስለ ባለቤትሽ ሊነግረን የሚችል ያው ነግሬሃለሁ ጧት ወጥቶ ማታ ነው የሚገባው እና ከጎረቤት ጋርም የዚህን ያክል ይሄ ነው የሚያውቀው ይሄ ሰው ነው ቢባል አይቻልም ሚዲያ ላይ የሚታወቀው ሚዲያ ላይ ነው በቃ እንጂ ጎረቤት ይሄ ሰው እንደዚህ ነው ብሎ ኢንፎርሜሽን የሚነግረው ሰው የለም እንደዚህ ከሆነ በኋላ ስራው ላይ እንዴት ነው ስራ እየሰራ ነው ይሰራል ግን ምንም አይነት ገንዘብ የለኝም ነው የሚለው ምንም እንደገና ደግሞ በቃ ያሟል በቃ ባጭሩ ህመም አለበት እና ምንም ነገር እያደረገ አይደለም እስኪ በቃ ጥሩ ነገሮች ነግረሽናል ማለት የተወሰነ ብዙም ዲቴል ብዙ ስራ ይጠብቀናል እንደነገርሽኝ ከሆነ ምክንያቱም ያን ያህል ተጨባጭ የሆነ ነገር ልናጣራ የምንችልበት መንገድ እርግጠኛ እነሱን ስናገኛቸው ነው ማጣራት ያሉብን ነገሮች አሉ አንቺ ነገርሽኝን ከሌሎች ሰዎች ጋር በመነጋገር ከክሩ አባላት ጋር በመሆን መፍትሄ ይሰጥሻሉ አይዞሽ በርቺ አንቺ እንግዲህ ውድ ተመልካቾቻችን
ለአሁን የነበረን ቆይታ ይህን ይመስላል። እንግዲህ እነዚህ ብዙ ነገሮችን ነግራናለች። ከነገረችን መሀል ባለቤቴ በትዳሩ ደስተኛ የሚሆንበት ምክንያት እየቀነሰ መጥቷል። ልጅ መውለድ እንፈልጋለን፣ ግን ልጅ ለመውለድ የማደርገውን ሙከራ በፍጹም አይፈልገውም ማለት ትዳር ላይ እና በፍቅር ላይ 3 ዓመት አካባቢ ቆይተው በጣም ልጅ እስካሁን የላቸውም። ትዳር ደግሞ ያው በፍሬ እንትን ሲል ነው ደስ የሚለውና የሚጣፍጠውና ጥሩ ነገሮችን በእነሱ ትዳር መሀል ጥሩ ነገሮች እንዲፈጠሩ እኛ የበኩላችንን ለማድረግ እንሞክራለን። ግን ምንም አይነት የሴክስ ግንኙነት አድርገው እንደማያውቁና አብረው ግን አንድ አልጋ ላይ እንደሚተኙ ነግራኛለች። እንደገዛም ገንዘብ በተለያየ መንገድ ገንዘብ ወደ ቤቱ እንደማያመጣ ገንዘብ እንደሌለ ይሰራል፣ ገንዘብ እንደሌለው ነው የሚነግራትና እነዚህ ሁሉ የጸባይ መቀየር ከየት እንደመጡ ማጣራት ያሉብን ነገሮች ይኖራሉ። እስከዛው ግን አጣርተን አዲስ ነገር ላይ እስከምንደርስ አብራችሁን ቆዩ። ውድ ተመልካቾቻችን አሁን የምንገኘው የጋዜጠኛው ቤት ነው። ውስጥ ማን እንዳለ እናቀም። ጤና ይስጥልኝ። ሰላም ጤና ይስጥልኝ። እንዴት ነሽ? ሰላም ነው? ሰላም ነው አለን። የጋዜጠኛው ቤት ነው አይደል? አዎ ነው። ምን ነበር? በጣም ጥሩ። እስኪ ስለ ጋዜጠኛው እና ከሱ ጋር በተያያዘ አንዳንድ ነገሮችን ላወራ ነው የመጣሁትና ቁጭ ብለን ማውራት እንችላለን? አይቻልም። ሰው ቤት ዝም ብሎ መቀመጥ አይከብድም? ከዛ ደግሞ እሱ ምንም ያሳወቀኝ ነገር ስለሌለ የስራ ባልደረባዬ ነው እዚህ እንድጠብቀው ስለነገረኝ ነው። እሱ ያሳወቀኝ ነገር የለም። እሱ ደውሎ ካሳወቀኝ ሊያስገባ ይችላል። ካላሳወቀኝ ግን አላስገባም። ችግር የለውም። ስለ ጓደኛዬ ብዙ ነገሮችን ካሜራ ደቅነው ነው እያወራኝ ያለው። አሁን ምን ችግር አለ? ያው የሚዲያ ሰዎች አይደለንም እና የሚዲያ ሰው ብትሆን እኔን የመቅረጽ መብት አለ ካለ ፍላጎቴ አይለብንም። በእርግጥ ግን ያውልሽ ካሜራውን አሁን የምናደርገው ነገር በሙሉ እኔ ምንም አድርጋ አይመለከተኝም። ካሜራውን እንፈልኝ አባት ተረጋጊ። አጥፉት ካሜራውን። ተረጋጊ። እሺ ተረጋጊ። ያውልሽ አሁን የምናደርገው ነገር ለወንድማችን በጣም የሚጠቅም ነገር ስለሆነ አንዴ ቁጭ ብለን እናውራ። ምንም የሚጠቅም ነገር የለም። የነገረኝም ያሳወቀኝም ነገር እስከሌለ ድረስ አንተን ያለማስገባት መብት አለኝ አይደል? እኮ ይገባኛል። ግን አንዴ ቁጭ ብለን ምኑ ነው የሚገባ? ይገባኛል። ልክ አይደለንም እንዴ? በገዛ ቤት መጣ እንዴት እንደስ ትለኛለህ? ይሄ ቤት የጋዜጠኛው መስሎኝ። አንቺ በቃ እሱ ማለት እኔ ነው። ማነሽ አንቺ? ስለማንነቴ አይመለከትም። አይ ያው ባለቤቱንም ስላወራኋት እንድመጣ ፈቅዳልኛለች እና እሷም ስትመጣ ከእሷ ጋር እናወራለን። እሷ ከፈቀደችልን ያልፈቀድኩልን። ስለዚህ ውጣ። ሰራተኛ ኮንሽን ያለ ኮንፊደንስ ከየት ነው የመጣው? ማነው ሰራተኛ ናት ያለክ? ያው ሰራተኛ የክሩ አባላት እዚህ ቤት ውስጥ ያለውን ነገር በሙሉ ሲከታተሉ ስለነበረ እንደ ሰራተኛ ነው። ግን አንዳንዴ ደግሞ ለየት ያለ ነገር ሳይሆን እንደነበር ነግሮኛል። ምንም ይበሉ፣ እኔ የሚመለከተኝ ነገር የሚመለከተኝ ነገር እሺ ቆይ ተረጋጊ። ቆይ ተረጋጊ። ተረጋጊና ቁጭ ብለን እናውራ። ተረጋጊ። ቆይ ይሄ እንደሚያስጠይቃት ታውቃለህ? እሺ ቢያስጠይቀኝም እጠይቅበታለሁ። ስለዚህ ከሰው ቤት ገብቶ በግዴታ ልታወራኝ የሞከርክ ነው ወይስ? እሺ አንዴ ቁጭ በሽ አንዴ ግዴልሽ የተወሰነ ይሄ ነገር ግን ችግር ውስጥ ይጥላል። እመነኝ። እሺ ይጣለኝ። አዎ ችግር የለም። ቁጭ በይ። ልቀቀኝ፣ አትንካኝ። እሺ ቁጭ በይ። ስለገባውበት መንገድ ያው ትንሽ ልክ ላይ ሆን ይችላል፣ ግን ምክንያት ስላለኝ ነው። ምናልባት ምክንያቴ በጣም አሳማኝ ስለሆነ እኔ ይሆናል ያልኩትን ነገር ነው የተጠቀምኩት። አስፈላጊ ስለሆነ ግዴታ ስለሆነ እንደዛ አድርጌያለሁ። ግዴታ ምንድነው? ገብተህ እኔን ማውራት? አዎ። እስኪ ስምሽ ልተዋወቅ? አይመለከትም። እባክሽን ምናልባት እኔን በተለያየ መንገድ ላታውቂኝ ትችላለሽ፣ ግን እኔ አሁን እዚህ ቤት የመጣሁበት አንዱ ምክንያት ጓደኛችን የስራ ባልደረባችን ትንሽ ችግር ውስጥ እንደሆነ ስለሰማን ነውና ለሱ መፍትሄ ለመስጠት ባለቤቱም ስላናገረችኝ ከዚህ አንፃር የምን ችግር ነው የምታወራው? እኔ እንግዲህ እዚህ ቤት እየኖርኩ ማውቀው ችግር የለም። ባለቤቱ ናት ችግር አለበት ያለች። ደህና እንዳልሆነ በተወሰነ መንገድ ለተለያዩ የሚዲያ አካላት ማለት ለሚቀርቧት ሰዎች ተናግራለች እና የማንን ወደ ማን አለ? ደህና ያልሆነችውማ እሷ ናት፣ እሱ ሳይሆን።
የማንን ወደ ምንድን ያልሽው? የማንን ወደ ማን ነው ያልኩት? ምን ማለት ነው? ያው እሷ ናታ በሽተኛ። እኔ እስከማውቀው ድረስ ወንድ በሽተኛ እሱ አይደለም። እንዴት እንደዛ ልትይ ቻልሽ? ምክንያቱም ያው በሌሊት ትጓዛለች፣ እኛንን ምን መልሳት በሌሊት ቢላ ይዛ ነው ማገኛት ምናምን። ስለዚህ እሷ ናት በሽተኛ እሱ አይደለም። እኔ እስከማውቀው ድረስ በደንብ አውቀዋለሁ። እሱን በደንብ አውቀዋለሁ ማለት ያው ሰራተኛ ነሽ ብለኝ ያው ሰራተኛ እንደመሆኔ መጠን በደንብ አውቀዋለሁ። ያው እኛ ስራችንን ስንሰራ መጀመሪያ የምናደርጋቸው ነገሮች ያው ስለዚህ አካባቢ ስላለው ብዙ ሩቅ አይደለም እኔም ሰፈሬና የስራ ባልደረባችን ነው ጓደኛችን። ቤቱ ሰራተኛ እንዳለች አውቃለሁ። ያው እዚህ ቤት ስላገኘሁሽ አንቺ ነሽ ልትሆኚ የምትችይው። የስራ ባልደረቦችን በክትትል አረጋግጠውልኛል። ለዛ ነው ሰራተኛ ነሽ ያልኩት። እሱ ስራ ቦታ ሰራተኛ ነኝ ብላችኋል? አዎ። ምን ነው አይደለሽም? ነኝ ሱማ ነኝ። ያው አለባበስሽም ትንሽ ግራ ያጋባል። ማለት መልበስ አልችልም? የቤት ሰራተኛ አይለብስም? ያው ምናልባት የቤት ሰራተኛ ስሙ ራሱ ቤት ውስጥ ያሉትን ስራዎች መስራት ነው እና ከዛ አንጻር አለባበስ ምንድን ነው ልጠይቀኝ የፈለከው? ስለ አለባበሴ ምናምን ተውና አይመለከትም። እሱ ምንም መልበስ እችላለሁ። በምሰራበት መልበስም አለመልበስም መብቴ ነው አይደል? ስለዚህ አሁን አንተ ምንድነው ፈልገህ የመጣው? እኔን ለማናገርስ? ይሄንን ብትመልሽልኝ ደስ ይለኛል። ምኑን መልስል? ማለት ቤት ውስጥ ሰራተኛ አይደለሽም ማለት እዚህ ቤት የገባሽበትን መንገድ ብትነግሪኝ ደስ ይለኛል። ኧረ ሰራተኛ ነኝ። እዚህ ቤት እንዴት ገባሽ? ስራ ፈልጌ። ምን ነው ደበረ? አይ ምንም ሁኔታሽ ሰራተኛ አይመስልምና ምናልባት ከነሱ ጋር ዝምድና ካለሽ ወይም የተለየ ቀረቤታ ካለሽ ተማሪም ከሆንሽ በስራ ለማገዝ መተሽም ከሆነ እሱ እንድታብራሪልኝ ነው። አላቃቸውም። ያው ስራው አስፈለገኝና ለስራው ስል መጣሁ። በቃ እንደምታይኝ ደግሞ ሰራተኛ ነኝ። ሴፍቲዋን የጠበቀች ቆንጆ ሰራተኛ። ጥሩ ነው። እስኪ ስለ ጋዜጠኛው ንገሪኝ። ስለ ጋዜጠኛውና ስለ ባለቤቱ ያላቸው መቀራረብ ያላቸው ያው እንደ ባልና ሚስት ያላቸው ሁኔታ እንዴት ነው? ከመቼ ጀምሮስ ነው የምታውቂያቸው? እዚህ ቤት ከገባው ጀምሮ አውቃቸዋለሁ። ያው እሷ እብድ እንደሆነችም አውቃለሁ። እኔ የገባሁትም ያው እሷ ብዙ ነገሮችን ስለመስራት ስለማትችል እብድ ስለሆነች። እንዴት ማለት እብድ ነች ያልሽበት ምክንያት አልገባኝም። እብድ ነች፣ በቃ እብድ ነች። የእብድ ሌላ ትርጉም አለው ወይም ሌላ ስም አለው? አይ ዲቴል ነገር ንገሪኝ። አሁን ብዙ አይነት በቃ መጥፎ ሴት ናት፣ በጣም ጨካኝ ሴት ናት። መዝረክረክ ስራዋ ነው፣ የትም መሄድ ስራዋ ነው። በቃ ቤት ከምታሳልፋቸው ጊዜዎች ውጭ የምታሳልፋቸው ሰዓቶች ይበልጣሉ። በዛ ላይ ደግሞ ለሱ የምትሆን ሴት አይደለችም። ወንድ ይዛ ምናምን ነው እዚህ የምትመጣው ብዙ ጊዜ። እርግጠኛ ነሽ? ተጨባጭ ማስረጃለሽ? ለምን ዋሻለሁ? ማለት መረጃ አለሽ በዚህ? ማለት መረጃ ምን ያደርግልኛል? ማለት ምን አገባኝ? ያው አንተ ስለጠየቀኝ መለስኩልህ። ሶሪ፣ ያው እኔ ስለ ሁለቱ ቅርበት ብዙ ማውቀው ነገር ስላለ ነው። በስራ አጋጣሚ ስለማውቃቸው ያስመሰሉ ነው። ግዴታ እኮ። ለምን ያስመስላሉ? ምክንያቱም ሰላም ለመምሰል። ባልና ሚስት አይደሉ? አይዋደዱ። እኔ አሁን ተዋደው አይወዳትም እሱ። ያው ሙጥኝ ብላበት መሰለኝ። መሰለኝ አባባለሽ ምናልባት በነገሩ እርግጠኛ አልሆንሽ ይመስላል። ሰውዬ እኔ እዚህ ጋር የሚመለከተኝ ነገር የለም። ሲቀጥል ደግሞ አንተ እኔን የመጠየቅ መብትም የለም። ስለዚህ ውጣልኝ። በጣም ይቅርታ ግን እንደው ምናልባት ሰራተኛ ነኝ አልሽና ከዛ ስለ ግንትዳራቸው በጣም ዲቴል ነገር ነው የምታውቂው ምናምን ስለ ሁለቱ ማንነት አገላለጽሽ በጣም አንድ ቤት እኮ ነው የምንኖረው አይደለ? አዎ ግን የባልና ሚስት ሚስጥሮች የሚባሉ ነገሮች አሉ። ግን አንቺ ያንን ነው የምታውቂውና ይሄ ነገር ግልጽ ስላልሆነልኝ ነው። በጊዮን አብዛው ማለት በጣም ይተንዛዛ። ለምን ለካው ቤቴን አትወጣም? ሳይክ ራሱ ቤቴ እያልሽ ነውና ሰራተኛ ቤቷ ሊሆን ይችላል። ግን የቤት ባለቤት ሰራበት ቤቷ ነው። በቃ ብር እስካስገኘኝ ድረስ እስከኖርኩበት እስካደርኩበት ድረስ ቤቴ ነው። ስለዚህ አንተ ደግሞ ለቀውጣ አስከኖርሽበት ድረስ ቤትሽ ነው። ግን ኮንፊደንስሽ ከምን የመጣ እንደሆነ እንድትነግሪኝ ይፈልጋሉ።
ሌላ ችግር ሳይከተል ለምን ወጣት ሄደ? ምንድነው ችግር ማለት ብትነግሪኝ አይሻልም? እሱን ታያል ያው ካልወጣ እኔ ምንም ላደርግ አልችልም። አልገባኝም። ይኸውልሽ ለጥያቄ መልስ ስጪኝ። ይሄ ማስፈራሪያው ምናልባት የምታውቂው ነገር እንዳለ ያስረዳኛል። ውጣ እኔ ተናግሬያለሁ። ውጣ። ምን ለማድረግ እየሞከርሽ ነው? አብረን ብናየው ደስ ይለኛል። ማለት ትቆጫለህ? የምር ማለት በምታደርገው ነገር ትጸጸታለህ። እያስፈራራሽ ነው? አይ እያባበልኩ ማሙሽዬ እያባበልኩ። ያልሽ እኔ ቀልድ አልፈልግም። እሺ የምትነግሪኝ ከሆነ ተናገሪ። አትወጣም? አልወጣም። ልቁጠር? አዎ ጓደኛዬ። 1 ምን ልታመጪ ነው? 2 ያውልሽ እኔን ለቀልድ አልመጣሁም። እሺ 3 ለቀልድ አልመጣሁም እያልኩሽ ነው። 4 ምን ልታመጪ? 5 በስመ አብ ወወልድ ወመንፈስ ቅዱስ። በስመ አብ ወወልድ ወመንፈስ ቅዱስ። ምንድነው? ምንድናቸው? ምንድነው ይሁሉ? ምንድነው ይሁሉ ባብ? ምንድነው ይሁሉ ባብ? እንዴ ምንድነው? ሴትዮ ጤነኛ አይደለሽም? ምንድነው? አንቺ ወደዛ አድርጊያቸው። ወደዛ አድርጊው። ወደዛ አድርጊው። ወደዛ አድርጊው። ወደዛ አድርጊው። አንቺ ወደዛ አድርጊያቸው። ወደዛ አድርጊያቸው።